ጤና ይስጥልኝ ውድ የማማ ሄልዝ ኤዱ ቤተሰቦች እንደምን አላችሁ? ዛሬ በእርግዝና ወቅት ስለሚወሰዱ ምርጥ ምግቦች ስናወራ ብዙ ጊዜ የሚዘነጋ ግን ደግሞ ለጽንሱ እድገት እጅግ ወሳኝ የሆነ አንድ ምግብ አለን። እሱም ሳልሞን ወይም በአጠቃላይ በደንብ የበሰለ አሳ ነው። ሳልሞን ለምን ይመረጣል? ምክንያቱ ሶስት ዋና ዋና ነገሮች ናቸው። የመጀመሪያው የአንጎል እድገት። በሳልሞን ውስጥ የሚገኘው ኦሜጋ 3 ፋቲ አሲድ የጽንሱ አንጎል እና አይን በትክክል እንዲያድግ ትልቅ ድርሻ አለው። ልጆቻችን ብልህና አይነ ብሩህ እንዲሆኑ ይረዳቸዋል። ሁለተኛ፣ ጠንካራ አጥንት። ሳልሞን ተፈጥሯዊ የቫይታሚን ዲ ምንጭ ነው። ይህም እናቶች የካልሲየም እጥረት እንዳይኖርባቸውና የልጁ አጥንት ጠንካራ እንዲሆን ያደርጋል። ሶስተኛው፣ ጥንካሬ። ለእናቲቱ የሰውነት መከላከል አቅምና ለጽንሱ የህዋሳት ግንባታ የሚሆን ከፍተኛ ፕሮቲን ይዟል። ነገር ግን አሳ ስንመገብ መጠንቀቅ ያለብን ነገሮች፣ መጀመሪያው በደንብ መብሰል አለበት። ጥሬ አሳ ወይም በጭስ ብቻ የደረቀ ስሞክድ በፍጹም መወሰድ የለበትም። በውስጡ ሊኖር የሚችሉ ባክቴሪያዎች ለእናትም ለጽንስም አደገኛ ሊሆኑ ይችላሉ። ስለዚህ በደንብ መብሰሉን ያረጋግጡ። ሁለተኛ፣ የሜርኩሪ መጠን። እንደ ሳልሞን ያሉ ትናንሽ አሳዎች የሜርኩሪ መጠናቸው ዝቅተኛ ስለሆነ በሳምንት እስከ 2 ወይም 3 ጊዜ መመገብ ደህንነቱ የተጠበቀ ነው። የአዘገጃጀት ምክር፣ ሳልሞኑን በሎሚ በነጭ ሽንኩርትና በትንሽ የወይራ ዘይት አብስላችሁ ከአትክልት ጋር ብትመገቡት ለጤናችሁ እጅግ ተመራጭ ነው። የዛሬው መረጃችን ይህንን ይመስላል። ጥያቄ ካላችሁ ኮሜንት ላይ ጻፉልን። ለሌሎች እናቶችም እንዲደርስ ቪዲዮውን ሼር ማድረጋችሁ እንዳትረሱ። የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ማማ ሄልዝ ኤዱ፣ ለጤናው ዘብ እንቆማለን። ቻው።